ሰላም ጤና ይስጥልኝ የቻናችን ቤተሰቦች፣ ዛሬ በስልካችን ላይ ፕሮፌሽናል የቪዲዮዎችን እና ፎቶዎችን በቀላሉ ኤዲት ለማድረግ የሚረዱንን 5 እጅግ አስገራሚና ፍጹም ነፃ የሆኑ አፕሊኬሽኖችን ይዤላችሁ ቀርቤያለሁ። የዩቲዩብ ቪዲዮ ለመስራት፣ የቲክቶክ ወይም ለፌስቡክ የሚሆኑ ምርጥ ይዘቶችን ለማዘጋጀት እነዚህ አፖች ግዴታ ያስፈልጋችኋል። ወደ ዝርዝሩ ከመግባታችን በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ ይጀምሩ። ቀጥታ ወደ አፖቹ። አንደኛ ካፕከት የሚያገለግለው ለቪዲዮ ኤዲቲንግ ነው። በአሁኑ ሰዓት በዓለም ላይ ካሉ የቪዲዮ ኤዲቲንግ አፖች ቀዳሚ ነው። የፈለጋችሁትን ቪዲዮ መቆራረጥ፣ ሙዚቃ መክተት፣ እንዲሁም በአሁኑ ሰዓት እኔ እንደማደርገው አውቶማቲክ ጽሁፍ ኦር አውቶ ካፕሽንስ እንዲጽፍላችሁ ማድረግ ትችላላችሁ። ለመጠቀም በጣም ቀላል ነው። አፑን በቪዲዮ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ከፕሌይ ስቶር አውርዳችሁ መጠቀም ትችላላችሁ። ሁለተኛው ላይትሩም ሞባይል ወይም የሚያገለግለው የፎቶ ከለር ማስተካከያ ነው። ፎቶቻችሁን ጥራት እንዳላቸውና ፕሮፌሽናል ካሜራ የተነሱ እንዲመስሉ የከለር ማስተካከያ ወይም ከለር ግሬዲንግ ለመስራት ከዚህ አፕ የተሻለ የለም። ጨለማ የሆኑ ፎቶዎችን ማብራት እና የከለር ውበት መስጠት ይችላል። ይህንም ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንኩን። ሶስተኛ ቪዲዮ ኤዲተር ነው። ያለ ዋተርማርክ ለቪዲዮ ኤዲቲንግ የሚጠቅመው። ልክ እንደ ካፕከት የቪዲዮ ኤዲቲንግ ኤዲተር ሲሆን ትልቁ ጥቅሙ ምንም አይነት በአፕሊኬሽኑ ዋተርማርክ ቪዲዮ መጨረሻ ላይ አያስቀምጥባችሁም። ፍጹም ነፃ ነው፣ ተጠቀሙበት። ይህንን ቪዲዮ ዲስክሪፕሽን ላይ አስቀምጣለሁ። አራተኛ ስናፕሲድ ይባላል። ይህም የሚያገለግለው ለፎቶ ማስተካከያ ነው። ከፎቶአችሁ ጀርባ ያለውን ያልተፈለገ ነገር ለማጥፋት ወይም ኦብጀክት ሪሙቫል፣ ፊትን ለማጥራት እና የፎቶ ባክግራውንድ ለመቀየር በጣም አስገራሚ አፕ ነው። አምስተኛው እና የመጨረሻው ካንቫ ይባላል። ለቴምፕሌት እና ዲዛይን የሚጠቅመው ያ ለዩቲዩብ ቪዲዮዎች እና ማራኪ ለፊት ምስል ወይም ቴምፕሌት ለመስራት እንዲሁም ለሶሻል ሚዲያ ፖስቶች ዲዛይን ለማድረግ እጅግ በጣም ጠቃሚ የሆኑ ዝግጁ ዲዛይኖችን ይዟል። እነዚህ አፖችን ከፕሌይ ስቶር በማውረድ ወይም ከአፕ ስቶር መጠቀም ትችላላችሁ። አምስቶቹንም ሊንክ ላይ አስቀምጥላችኋለሁ። እሺ ቤተሰቦች፣ ለዛሬ ያዘጋጀሁላችሁ 5 ምርጥ አፖች እነዚህ ናቸው። እነዚህን አፖች ሊንክ ከቪዲዮ በታች ባለው መግለጫ ወይም ዲስክሪፕሽን ላይ አስቀምጥላችኋለሁ። ከነዚህ አፖች ውስጥ እናንተ ይበልጥ የወደዳችሁትን ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይ በማድረግ አትርሱ።